ከነዚህ ከ40 አብዛኛው ሚሊዮን ብሮች ዝውውር የተደረገ ምን ያለበት ምን አይችልም መንጣጣት ይጀምራሉ። ሰሞኑ የቤተ ክርስቲያን ካዝና ዜሮ አድርገው ይሄዳሉ። የሃይማኖት ጎራ ለማስያዝ ሀገርን እንደዚህ አይነት የዘመን መጨረሻ ታሪ ሲያልቃች ሚዲያ ዚያነ ተሰውሮች በተፈጠሩ ሰላም ጤና ይስጥልን ክቡራን ተመልካቾቻችን እንደምናላችሁ። የነጋሽ ሚዲያ ነው። ጋዜጠኛ ነጋሽ በዳዳ ነኝ። ከኔ ጋር ቆይታን እያደረጋችሁ ስላለም ከልብ ነው የማመሰግነው። በጣም አስፈሪ አስደንጋጭ ጊዜ ላይ ደርሰናል። ሚሊዮን ብሮች ለጳጳሳት ክፍያ ለምን የሚለው ነገር ዛሬ እንመለከታለን። እንግዲህ እየሰማን ያለነው ያየን ያለው ነገርም በጣም ከባድ ነው። በቤተ ክርስቲያን ያጠፋ ሲገሰጽ ሳይሆን ሲሸለም እያየንም ጭምር ነው። ይሄ ለፖለቲካ ለሚሰራ የነበረ ነው። ወረዳ ላይ ያጠፋ ባለስልጣን ወደ ክፍለ ከተማ ላይ ያጠፋ ወደ ማዕከል ይወሰዳል ተብሎ ይታማ ነበር። ዛሬ ግን በቤተ ክርስቲያናችን ድፍረት የሞላበት ዘረፋን እየተመለከተን ያለንበት እውነቶች አሉ። ለዚህም ደግሞ የአለቆች ዝውውርን በዋናነት ማንሳት እንችላለን ማለት ነው። አለቆቹ ለምንድን ነው እሱ የሚዘዋወሩት ብለን ስንጠይቅ ሚሊዮን ብሮች ከጀርባቸው አለ። ጉቦ እዚህኛው ቤተክርስቲያን አስገባኝ እዚህኛው ቤተክርስቲያን አስቆየኝ በሚል ሂደትም ለጳጳሳት የሚሰጥ እጅ መንሻም ጭምር እንዳለ በተግባር አረጋግጠናል። ሕግ ቢይዘን በዚህ ጉዳይ ላይ እንዲዳኘን ቤተ ክህነቱ ደግሞ ቢተቸን ስጋችንን ላሞራ ለመስጠት በጣም ዝግጁ ሆነን ነው የምናወራውና ቤቱ መጽዳት መቻል አለበት። በጣም የሚያስነውር የሚያስከፋ ጊዜ ላይ ስለደረስን ማለት ነው። ከዛ ባለፈ ሽልማትና ውዳሴ በቲክቶክ መንደር ብቻ አይደለም፣ በቤተ ክህነቱም እልፍ ነው። ዛሬ ምን ተሰርቶ እንደሆነ ግን አናውቅም። ክርስቲያኖች ዛሬ የሚሞታሉ። ቤተ ክርስቲያን መዘጋቷ ቀጥሏል። እንግዲህ ሽልማቱ ደግሞ ተጧጥፎ ሄዷል ማለት ነው። እነዚህና ሌሎች ጉዳዮችን ዛሬ እንመለከታለን። ነጋሽ በዳዳ ነኝ። ከኔ ጋር ቆይታ ስለምታደርጉ ከልብ አመሰግናለሁ። የሙታንሳ ማር ቅዱስ ሚካኤል አንድነት ገዳም የአባቶቻችንን መልእክት እንዲሁም የአንጎለላ ጸራሪያም ሰሚነሽ ኪዳነ ምሕረትን ጥሪ ሰምተን ስንመለስ እነዚህን ጉዳዮች በደንብ እንመለከታለን። በተለይም ባለፈው እሁድ በየደብራችሁ አለቆች የተቀበላችሁ ምዕመናን፣ የተረፈ ደግሞ የፊታችን እሁድ የምትቀበሉ ሰበካ ጉባኤ በሉት ማህበረ ካህናት በደንብ ስሙት። ካልደረሱ ለካህን ቤተሰቦቻችሁ፣ ለሰበካ ጉባኤ አባላቶች፣ ለምታውቋቸው ሰዎች፣ ለራሷ ለኦርቶዶክሳውያን ስጧቸው። በጣም በሚያስገርም መልኩ ይሄንን እንመለከተዋለን። መልእክቶቹን ሰምተን እንመለስ። የሃይማኖት ጎራ ለማስያዝ ሀገርን እንደዚህ አይነት የዘመን መጨረሻ ታሪ ሲያልቃች ሚዲያ ዚያነ ተሰውሮች በተፈጠሩ እግዚአብሔር አምላክ ዓለምን ከፈጠረበት ጥበቡ ይልቅ ዓለምን ያዳነበት ጥበቡ ይበልጣል። በእኛ ዘመን ደግሞ በገዳም ያሉ መነኮሳት ከሚደርስባቸው ምድራዊ ፈተና በበለጠ የሰማዩ ቤታቸውን በመናፈቅ የሚያደርጉት ተጋድሎ እጅጉን ያስደንቀኛል። በገዳም ያሉ መናንያን ለሰማዩ ክብር የሰው ልጆች እንዲበቁ፣ ሀገር ሰላሟ እንዲበዛ ክረምቱን በጎርፍ ተፈትነው የበጋውን ሐሩር ተቋቁመው ስለኛ ከጸለዩ የምድራዊ ችግራቸውን ለመቅረፍ እኛ ለምን አለንላችሁ አንላቸውም። ጾሙን የበረከት እንዲያደርግልን ጸሎት ልመናችንን ደግሞ የድንግል ማርያም ልጅ መድኃኔ ዓለም እንዲቀበልልን የሙታንሳ ማር ቅዱስ ሚካኤል አንድነት ገዳም አባቶቻችንን በዓታቸውን እንገንባ። የሁሉ እመቤት በሰማይ በምድር አቁራሪተ መዓት ምራገ ጸሎት ሲነግሩሽ ሰሚነሽ ኪዳነ ምሕረት። የዘመን ብዛት ያስጌጣት የጸጋ ሙላት ያልተለያት ለፈውስ ድህነት የምትጣራ ወደ ሰሚነሽ ኪዳነ ምሕረት ለመሄድ ማነው ባለተራ? ይህች ገዳም ታሪክ ከባለቤቶቹ ጋር የከተመባት ፈዋሽ ጸበል ላያልቅ የፈለቀባት እንቁ ቤታችን ናት። አንጎለላ ጽራሪያም ሰሚነሽ ኪዳነ ምሕረት ገዳም ቀርበው የውስጥን ጭንቀት ላወያዩት እረፍትን፣ ቆይተው ከጸበሏ ለተጠመቁ ድህነትን፣ ደርሰው ከደጇ ለረገጡ በረከትን የምትሰጥ እናትን ዘወትር ቅዳሜና እሁድ ወደ ገዳሟ በሚደረግ ጉዞ ተሳልመው ይመለሱ። ለበለጠ መረጃ ከስር በምታዩት የገዳሟ የጉዞ አዘጋጆች ስልክ ቁጥሮች ይደውሉ። የሃይማኖት ጎራ ለማስያዝ ሀገርን እንደዚህ አይነት የዘመን መጨረሻ ታሪ ሲያልቃች ሚዲያ ዚያነ ተሰውሮች በተፈጠሩ
ለማስያዝ ሀገርን እንደዚህ አይነት የዘመን መጨረሻ ታሪ ነካሪ ዘካሪ ሚዲያ አይነት ሰዎች ክቡራን ተመልካቾቻችን ተመልሰን ተገናኝተናልና አንድ ዜና ሰምቼ ነበር። በጣም በሚያስገርም መልኩ የፊታችን ሰኞና ማክሰኞ በቤተክርስቲያኗ ሚዲያ የተላለፈ ነበር። ምን ይላል? የአለቆች ዝውውር ከተባበሩት አረብ ኤሚሬትስ ሀገረ ስብከት ብፁዕ አባታችን ብፁዕ አቡነ ዲሜጥሮስ ከሚመሩት ሀገረ ስብከት የተወሰደ መልካም ልምድ ነው ብለው እንግዲህ በዛ በተባበሩት አረብ ኤሚሬትስ ያሉ የደብር አለቆች በየ3 ዓመቱ ይዘዋወራሉ። ስለዚህ አዲስ አበባ ላይም ያንን ማድረግ ጥሩ ነው ይላል። ሳታማሄን ብላ ማለት ይሄ ነው። ምን አልበላሽምን ምን አመጣሽ ነው። ብሩ ተከፍሎ ሙስናው ተሰራይቶ የሚፈለገው ገንዘብ ሁሉ ቦታ ከያዘ በኋላ ብፁዕ አቡነ ዲሜጥሮስ የሚመሩትን ሀገረ ስብከት አታምጡት። ብፁዕ አባታችን ብፁዕ አቡነ ዲሜጥሮስ የሚመሩት የተባበሩት አረብ ኤሚሬትሶች ሀገረ ስብከት በበረሃ ላይ ምንጭ እንደማፍለቅ ክርስቲያን ልጆቻቸውን ተከትለው በዓታቸውን ለማድረግ እየጣሩ ያሉ ምዕመናንን እያሰፉ ቤተክርስቲያንን እያበዙ ያሉ አባታችን ናቸው። አለቆችን የሚያዘዋውሩበት የራሳቸው ፍልስፍና አይደለም። አዲስ አበባ ላይ እንደሚደረገው በሙስና የተጨማለቀ ጉዳይ አይደለም። በነገራችን ላይ አዲስ አበባ ሀገረ ስብከት ስናነሳ የአዲስ አበባ ሀገረ ስብከት ብፁዕ አባታችን እንዲሁም ጠቅላይ ዋና ስራ አስኪያጁን አይደለም እየነካን ያለ ነው። ጉዳዩ ከነሱም ያለፈ ስለሆነ ሌሎች ጳጳሳት እጅ የገባበት ስለሆነ ድሮ ላይ አዲስ አበባ ሀገረ ስብከት የሚመራው ሊቀ ጳጳስ ላይ ነበር ጉዳዩ። አሁን አይደለም። ብሮቹ ሌሎች ሊቃነ ጳጳሳት ላይ ነው። የነዛ ሊቃነ ጳጳሳት እጅ ደግሞ አዲስ አበባ ሀገረ ስብከት ስራ አስኪያጅም እንዲሁም ጳጳስ ጋራም ሁሉ ያጋጫቸዋል። ይጋጫል ነገሩ። አሁን ማንም ይብላው ምን እስከ 2 ሚሊዮን ብር ለአዲስ አበባ አለቅነት እየተመደበ ነው። ይሄ ብር ሄዶ ጳጳሳቱ ጋር የሚደርስ አለ፣ መሀል ላይ የሚቀር አለ። ባሳለፍነው ሳምንት እሁድ ዕለት 40 ያህል ካህናት ምንድነው እሱ ቤተክርስቲያናቶች አስተዳዳሪዎቻቸውን እንዲቀበሉ ተደርገዋል። ምናልባት ያለፈው እሁድ ያልገቡ ካሉ የፊታችን የሚገቡ አሉ። ከነዚህ ከ40 አብዛኛው ሚሊዮን ብሮች ዝውውር የተደረገበት ነው። አንዳንዶቹ የነበሩበት ቤተክርስቲያን የነበሩበትን ደብር አራቁተው ነው የወጡት። አንኮታክተው ካላረፉ ስማቸውንም እንጠቅሳለን። ጭራሽ ጻድቅ ለማምሳል አዲስ ለምዝበራ በመጡበት ደብር ላይ ጅብ በማያውቁት ሀገር ቁርበት አንጥፉልኝ ይላል እንደሚባለው ሌላ ጥረትን ሲያደርጉ አይተናል። ሌሎች ነገሮችን አድርገናል። ይሄ የኮሪደር ልማት የማያሳየን የለም። እኔ ከቤተ ክርስቲያን ጋር ተያይዞ ኮሪደር ልማትን የምደግፍበት እልፍ ምክንያቶች ብዬ ከማስብ አንዱ ብያቸዋለሁ። አንደኛው ቤተ ክርስቲያኗን አሳይቶናል። በሱቆች የተከበበን አጥር ቤተ ክርስቲያኗን ጋርደውብን ሱቅ ብለው ሸንሽነው ሲፈልጉ መጠጥ ቤት ሲፈልጉ ሙዚቃ ቤት አከራይተው የሱቅ ገንዘብ ማለብ እንጂ ቤተክርስቲያኗን እንዳንሳለማት እንኳን የቸገረብንን አንስቶልናል። ይሄ ኮሪደር ልማት እመጣበታለሁ ስለ ሱቆቹ። ታዲያ ይሄው ኮሪደር ልማት አንዳንድ ቦታዎች ላይ ለተነሱ ሱቆች ምትክ በመንግስት በኩል ለቤተክርስቲያኗ የሚሰጠውን ቦታ ተደራድረው ለማይገባው ሰው ለመሸጥ የመጡ አስተዳዳሪዎችም አሉ። ቤተክርስቲያኗ አስተዳዳሪ ሰው የለው፣ ግን ከመንግስት የሚሰጠው ምትክ ቦታ ስላለው ያቺን ምትክ ቦታ ለማጣጣም ብለው ሚሊዮን ብሮችን ከፍለው ለአለቅነት የተዘዋወሩባቸው ቦታዎች አሉ። ክቡራን ኦርቶዶክሳውያን ምዕመን የሌለባቸውን ቦታዎች ምዕመናኖች በልማት ምክንያት የተነሱባቸው ቦታዎች ያሉ አብያተ ክርስቲያናትን ነቅታችሁ ጠብቁ። በልማት ምክንያት ምዕመናኖቹ ተነስቷል። ለዛ
ለልማቱ ምትክ ተደርጎ በመንግስት የሚሰጠውን ቦታ ለማጽዳት የተሾሙ የሚመስሉ በራሳቸው ብር ተደራድረው ለእልቅና የመጡ አለቆች አሉና ጠብቁ። ያ ስንል 40ውንም እያልን አይደለም። 40ውም አለቃ የተዘዋወረውን እያልን ያውቁታል። ምን ያለበት ምን አይችልም። መንጣጣት ይጀምራሉ። ሰሞኑን መንጣጣት ይጀምራሉ። አንዳንዶች ጸሐፊዎች ደግሞ የደብር ጸሐፊዎች እከሌ አለቃ ይምጣልን ብለው ትዕዛዝ ኦርደር አዘው ሁሉ የመጣላቸው አለቆችም አሉ። አንዳንድ ደብር ላይ ስሙን እንጠራለን። ቀጣይ ምንም ጥርጥር የለውም እንመጣለን ለማስታገስ። እንደነገርኳችሁ የጸሐፊዎች ዝውውር አሁን አልተደረገም። የአለቆች ዝውውር ነው። የአለቆች ዝውውር ነው የተደረገው። በጣም በሚያሳዝን በሚያሳፍር በሚያስደነግጥ መልኩ የቤተ ክርስቲያን ካዝና ዜሮ አድርገው ይሄዱ አሉ። ዜሮ ነው የምላችሁ። ዜሮ ማለት ዜሮ አድርገው ይሄዱ አሉ። ደግሞ የተዘዋወሩበትስ ዜሮ አካውንት ያለበት ቦታም ተዘዋውሯል። ለምን? ከ2 ወር ከ3 ወር በኋላ ግፋ ቢል ከዓመት በኋላ ካፒታሉ የሚዳብርበትን ቦታ አይተው የሚሰጠውን ካሬ ብዛት አስልተው የመጡ አሉ። የደብር ዝውውር ያልተደረገበት ያለ አይመስለኝም። በብዙ ቦታ ምናልባት ትልልቅ ዝውውሮችን ትልልቅ አቀባበሎችን ስናይ ከነበረ የከተማችን ጌጥ የሆነው አንደኛው ቦሌ መድኃኔዓለምን ማንሳት እንችላለን። እንዲሁ የቅዱስ እስጢፋኖስን ቤተክርስቲያን ማንሳት እንችላለን። በሌላ በኩልም ደግሞ የእንጦጦ ኪዳነ ምሕረትንም እንደዚሁ ሌሎች አብያተ ክርስቲያናቶች ላይ አቀባበል ሲደረግ ነበር። በጣም ነው ደስ ካህናት አባቶቻችን ሲከበሩ ማየት ደስ ይለኛል። እንኳን ተከብራችሁ መጣችሁ። እግዚአብሔር ነው ያለፈ ኃጢአትን ይቅር ብሎ በአሁን የሚያቆም። ያለፉ በደሎቻችሁን ረስታችሁ ከሆነ ደስ ብሎን ብዙ ሶስቱን ስላየው ነው፣ ጎልቶ ስለወጣ ነው፣ ሶሻል ሚዲያ ላይ አቀባበሉ ስለወጣ ነው። የሌሎቹ ዝም ጭጭ ተብሎ ስለታለፈ ነው። በሚዲያ ቀጥረው ሁሉ የሚዲያ ጉዞ የሚዲያ ሰዎቻቸውን ሁሉ ይዘው የተዘዋወሩ የደብር አለቆችን ስላየን ነው። እንግዲህ በሶሻል ሚዲያ ስለመጣችሁልን እንኳን መጣችሁ። ከመጣሽ ማርያም ታምጣሽ ስለሆነ ሚዲያ ላይ ስላየናችሁ ነው የምናወራው። ይሄንን ወጥሩ። በ40 አብያተ ክርስቲያናት አካባቢ ያላችሁ ወጣቶች ሰበካ ጉባኤ ወጥሩ። የምንወጥረው የመጡ አባቶቻችን ልማት ካስጀምሩን አብረን ለመስራት ነው። አብረን ለመስራት ነው። ምንም ጥርጥር የለውም። አባቶቻችን የሚሰጡን መመሪያ ካሉ ለማስፈጸም ነው። የአባታችንን ቤት ለማስዋብ ለማስጌጥ ጉልበታችንን ስለማንሰስት ነው። እንደ ነጋሽ ሚዲያ አሁን የጠራናቸው አብያተ ክርስቲያናትም ጭምር ስትፈልጉን አብረናችኋለን። ምንም እናንተ ለመስራት ጣሩ፣ አብረናችኋለን። ለማጥፋት አንድ እርምጃ ስትሄዱ ከፊታችኋለን። ምንም ጥርጥር የለው። ምንም ጥርጥር የለው። አብረናችኋለን። የሚያሳዝነው በነገራችን ላይ በቤተክርስቲያንን ለማልማት ምዕመናኑን ለመጠበቅ ከቦታ ቦታ የተዘዋወራችሁ አባቶቻችን ተልኮ ነውና ደስ ብሏችሁ እንደምትቀበሉት አምናለሁ። ከ40ዎቹ አስተዳዳሪዎች ብር ከፍላችሁ የተመደባችሁት ደግሞ ለምን እንደሆነ ታውቁታላችሁ። ተነቃቅተናል። ሰበካ ጉባኤዎች፣ የልማት ኮሚቴ አባላት፣ ማህበረ ካህናቱም ማህበረ ምዕመኑም ጥቆማ አድርሱን፣ እንመጣለን። የሚያሳዝነው ግን አሁን በቤተክርስቲያን ዝርፊያን ላይ አለቃ፣ ጸሐፊ፣ ቁጥጥር ምናምን የሚባሉት አካላት ብቻ አይደለም። በጣም በሚያሳዝነው መልኩ አሁን እየሰማን ያለ ነው። በአንዳንድ ቦታ በሰበካ ጉባኤ የሚሳተፉ ምዕመናንም ጭምር ሆነዋል። የሚያሳዝነው ስራ ያጡ ሁሉ ነገር በቤተክርስቲያን አካባቢ የሚነሱ እርስ በርስ አለመግባባቶች የወንጌል አስተምሮ የጠፋን በግ መመለስ ላይ አይደለም። የጎደለ ካዝና እንዴት ባዶ እናድርገው፣ ሞላ ያለ ሂሳብን እንዴት እናጉድለው፣ የቤተክርስቲያኑን ሀብት እንዴት እናጥፋው፣ የሰውን እምነት እንዴት እናጉድለው ስለሆነ ይሄ ነው የሚያጣላው፣ ሌላ ነገር አይደለም።
አንድ ሰው ከቤተ ክርስቲያን ቀርቷል ብሎ የተጣላ አለቃ የጠየቀ ቁጥጥር የተናደደ ጸሐፊ አላየው። ይልቁንም የመጡ ዶላሮችን ብላክም ጭምር የሚሰሩ ጸሐፊዎችን አለቆችንም ያየንበት አጋጣሚ ስለሆነ በጣም ያሳዝናል። በጣም ነው የሚያሳዝነው። በጣም 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 ብዙ ነገሮች አሉ። ይሄ በአዲስ አበባ ሀገረ ስብከት የአለቃና የጸሐፊ ዝውውር እንዴት መሰላችሁ የሚታየው? ለማታውቁ እኔም ብዙ አላውቀውም፣ ግን ልንገራችሁ። ይሄ ጥር ወርና የክረምት ወር የተጫዋቾች ዝውውር አለ ይባላል በእንግሊዝ ፕሪሚየር ሊግ። በዚህ በእግር ኳሱ ዓለም የምታውቁ ይሄ የጥር ወሩና የክረምት ወራቱ ይጠበቃል ይባላል። ለምን? አንድ ቡድን ላይ ጥሩ ሲጫወት የነበረ ወደ ሌላ ቡድን ለማስፈረም ደስታ ለመጨመር ጥሩ ለመጨመር ሂሳቡ ብዙ ነው። አሁን የአለቃ ዝውውርና የጸሐፊው ዝውውር አዲስ አበባ ላይ በቤተ ክህነቱ እንደዛ ነው የሚጠበቀው። ጥሩ የበላ ጥሩ የሚበላበት ቦታ ለማሾም ቦታ ይያዝና መደራደሪያው ላይ ያሉት አካላት አዘዋዋሪው አካል ትልቅ በጀት ይመድባሉ። ይሄን ያህል ካመጣ ይሄ አለህ ይባላል። ካልሰጠህ ውሃ በላ ካልሰጠህ። ለዚህ ደግሞ ሁለቱ ተናበው ይሰራሉ። ጸሐፊ ቀድሞ ካለ ቀድሞ የነበረው አለቃ የማያስበላው ከሆነ ጸሐፊው የአለቆች ዝውውር ጊዜ ጸሐፊው ቤተክርስቲያን ውስጥ ቁጭ ይልና ደና የሚያስበላውን አብሮ የሚበላውን አለቃ ያዛል፣ ኦርደር ያደርጋል። ከዛ ያ አለቃ ከፍተኛ በጀት በሚሊዮን ብሮች ለሚሰጠው ይሰጥና ወደዛ አለቃ ጋር ጸሐፊ ጋር ሄዳል። አሁን ገበያው ይደራል ማለት ነው። አለቃው ደግሞ ቁጭ ብሎ የጸሐፊ ዝውውር ጋር ካለ የጸሐፊ ዝውውር ካለ አለቃው ባለበት ጸሐፊ የማያስበላ ከሆነ የጸሐፊው ዝውውር ጊዜ በልቶ የሚያስበላውን ጸሐፊ አለቃው ኮል ያደርጋሉ፣ ጥሪ ይፈጽማሉ። ከዛ ሚሊዮን ብሮች ተመድቦ እኚህ ሚሊዮን ብሮች ከየት ናቸው ነው? እኔ እኮ አሁን ሚሊዮን የሚባል ሁለት ጓደኛ ነበረኝ፣ ጠፋ ሚሊዮን ራሱ። አንዱ ነፍሱን ይማረው አርፏል፣ አንዱ ደግሞ የት እንዳለ አላውቅም። በቃ እኔ የማውቀው አሁን የሰው ስም ሚሊዮኖች ጠፍቶብኛል፣ በቃ ጠፍቷል። እኚህ ሚሊዮን ብሮች ግን ቤተክርስቲያን ውስጥ ይዟዟራሉ እንደ ጉድ ይዟዟራሉ። ይሄን ለማድረግ አዲስ አበባ ውስጥ የአለቆችና የጸሐፊዎች ማህበር አለ፣ ትልቅ በጀት የሚመደብ። አለቆችም ያዋጣሉ፣ ጸሐፊዎችም ያዋጣሉ፣ ብር ችግር ስለሌለባቸው ከምዕመኑ ስለሚታፈስ። እነዚህ የአለቆችና የጸሐፊዎች ማህበር ሚዲያ አላቸው። ሰሞኑን ታያቸዋላችሁ። እኛ እንዲናወራ የለ እኛን የሚያራክሱ እኛን የሚያዋድቁ ሚዲያዎች አሏቸው። ለነሱ የሚከፈል ነው። እኛን ለማሰደብ እንደኛ አይነቱን አፍ ለማስያዝ አለፍ ሲልም ለማሳገት ለማሳሰርም ጭምር ነው ብሩ የሚከፈለው። የአለቆችና የጸሐፊዎች ማህበር አለ፣ በጣም ትልቅ በጀት። በሚዲያ ከመጣንባቸው በሚዲያ ለመምጣት በሚዲያ ካልቻሉ ሕግ በሚል ሽፋን በሌላ ነገር ለመሄድ ይጥራሉ። አስቡት፣ እነዚህ ሰዎች በጣም ኃይለኛ ሆኗል። ብፁዕ አቡነ ሕርያቆስ እጅግ ሲበዛ ተስፋ የጣልንቦት አባታችን ኖት። ይህንን ቡድን በጣጥሱልን። ይሄን አደገኛ ለእኛ ችግር የለውም፣ እኛ ርዕሰ ጉዳይ ቀይረን መተው ነው፣ ችግር የለውም። ለቤተ ክርስቲያን አስፈሪ የሆነውን የአለቃና የጸሐፊዎች ቡድን እርሶ አካባቢ ያሉ ሰዎች ያውቁታል። ብፁዕ አባታችን ክቡር ስራ አስኪያጁ የአዲስ አበባ ሀገረ ስብከት ያላችሁበትን ፈተና እግዚአብሔርና በተወሰነ መልኩ እኛም እናውቀዋለን። ስለዚህ ብፁዕ አባታችን ከስሮት የማይጠፉ ዘውትር የሚከተሉት በዙሪያዎት ናቸው ያሉትና አራግፏቸው።
አንድ የደብር አለቃ ቀኑን ሙሉ ከእርሶ ጋር ምን ይሰራል? ጠርጥሩ። አንድ ጸሐፊ ሳምንቱን ሙሉ ከእርሶ ጋር ምን ይሰራል? ጠርጥሩ። የራሱ ደብር እያለው የራሱ ምዕመን እያለው የራሱ ክልል የራሱ አድራሻ እያለው ከእርሶ ጋር ከቦታ ቦታ ምን ይሰራሉ? ምን ይሰራሉ? ደብሩን መቼ ነው የሚያስተዳድሩት? ምዕመኑን በደንብ ጠርጥሩልን ብፁዕ አባታችን። ከእርሶ ጋር ያሉ ሹፌሩ ሊኖር ይችላል፣ ክቡር ስራ አስኪያጁ፣ እንዲሁም ልዩ ጸሐፊ ካለ ሊኖሩ ይችላሉ። ከዛ ባለፈ ግን ያስፈልጋል የሚል እምነት የለንም። አጀቡ ብዙ ነው። ብፁዕ አባታችን በጣም ትልቅ ተስፋ አለን። ስለ ጵጵስናውም ክብር፣ ስለ ቤተ ክርስቲያንም ስለ እግዚአብሔርም ክብር የሚቆጩ እንደሆነ እናውቃለን። ብፁዕ አባታችን ብዙ ነው ጉዱ፣ ብዙ ነው ጉዱ። ስለዚህ የዚህ ጸሐፊዎችና የአለቆች ማህበር እንዳልኳችሁ በጣም የታወቀ ሚዲያ አላችሁ። ያንን ሚዲያ መጥራት ስላልፈለግኩ በጣም አንድ ጉዳይ ቤተክርስቲያን ውስጥ ተፈጽሟል ብለን እኛ ስናወጣ ለማስተባበል የሚሄዱበት ኦፊሻል ክፍያ የሚደረግላቸው ሚዲያዎች አሉ፣ ከሀገረ ስብከቱ እውቅና ውጪ ማለት ነው። ስለዚህ ይሄ ነፃ ዝውውር ወቅት ነው። አሁን ያለቆቹ የነፃ ዝውውር ነው። ቆይቶ ደግሞ የጸሐፊዎች ይመጣል። ይህ አደገኛ አካሄድ ቤተክርስቲያንን ይገላል። ሁለተኛው በጣም አስከፊው ነገር በከተማ ውስጥ ትልልቅ ካቴድራሎችን ለመስራት የሚደረግ ሩጫ ነው። ምዕመን የለም፣ ካቴድራል ለማሰራት የሚደረግ ሩጫ ነው። ቤተክርስቲያኑን ለማሳነጽ መነሳሳታቸው ጥሩ፣ ልክ እንደመጡ ቤተክርስቲያኑ ጠቧል ይስፋ ማለታቸውም ሐሳባቸው ድንቅ፣ ግን የማያድግ ልጅ ሆኖባቸው ረዥም ዓመት ያስቆዩታል። አንድ ጸጋን እግዚአብሔር ያላበሰው ሀብትን እመብርሃን የሰጠችው ባለጸጋ መጥቶ ልጨርሰው ቢል አያስጨርሱትም። መለመኛ ነው ቤተክርስቲያኑ። በዛው ልክ ደግሞ መቀደሻ ማወደሻ አጥተው ጧፍ ብርቅ ሆኖባቸው ጨርቃቸውን እያነደዱ ስርዓተ ቅዳሴውን በወር አንዴ የሚያከናውኑ የገጠር አብያተ ክርስቲያናቶች ብዙ ናቸው። ቤተክርስቲያን በጭቃም በጨፈቃም ብትሰራ እንዴት ናት? በነገራችን ላይ እኚህ ጸሐፊዎች እና የደብረ አለቆች አመጣጣቸው ከገጠር ላም ሸጠው ከሆነ ምንም ጥርጥር የለውም፣ ከባድ ነው ነገር። የሸጡበትን ላም መመለሻ ይፈልጋሉ የሚቀጠሩት። እድገታቸው በቤተ ክርስቲያን ቀናታቸው ለቤቱ የሆኑ ደግሞ እልፍ አለቆች እልፍ ጸሐፊዎች አሉ። እነዚህን አለቆችና ጸሐፊዎች እነዚህ ላም ሸጠው የመጡ ጸሐፊና አለቆች ያሳድዷቸዋል። ያለ ስራቸው ስራ ሰጥተው ደምቆ ማይታይ የውሸት ቀለም ይቀቧቸዋል። ለቤተ ክርስቲያን እንዳይቆረቆሩ፣ ለምዕመናን እንዳይታመኑ በሌሉበት ባልዋሉበት ስም ሰጥተው ያሸማቅቋቸዋል። እኚህ ላም ሸጠው ከገጠር ለቅጥር የመጡ አለቆችና የደብር አስተዳደሮች ወይም ጸሐፊዎች ጥቂቶች ናቸው። ጥቂት የሚባሉ አይደሉም፣ በዝተዋል አሁን። ምክንያቱም በቤቱ አድገው ለቤቱ ታምነው ቤቱን የሚያገለግሉ ጥቂቶች ናቸው አሁን። ብፁዓን አባቶቻችን የእናንተን ክብር የቤተክርስቲያንም ክብር ለመጠበቅ ስንል ብዙ አልገፋ ነው፣ ብዙ አልሄድንበትም። የኔን የእህት ልጅ ሹምልኝ፣ የኔን እከሌ ሹምልኝ ይቅር ግድ የለም። ይሄን ጸሐፊ እዚህ ጋር ካልሾምክልኝ ተብሎ ብፁዓን አበው ሊቃነ ጳጳሳቶች ግብግብ ውስጥ ባትገቡ፣ ጸብ ውስጥም ባትገቡ፣ እልህ ውስጥም ባትገቡ ጥሩ ነው፣ ጥሩ ነው። እከሌ ስራ አስኪያጅ የእከሌ ጳጳስ ወገን ናቸው፣ የእከሌ ጳጳስ ቦታ ይሄ ነው ተብሎ ርስት ጉልት ይመስል
ቤተክርስቲያን ተመድቦላችሁ እያየን ነው። ብዙን አልሄድንበትም። ስለዚህ ዋጋ ከፍለው ለቤተክርስቲያን እየታመኑ የደብረ አለቆችና ጸሐፊዎችን እባካችሁ አትንኩብን። ዋጋ ከፍላችሁ ዋጋ ለማግኘት የተመደባችሁ የደብር አለቆችና ጸሐፊዎች ግን ተገናኝተናል፣ ተያይዘናል፣ አንላቀቅም። ወጥሩ። በብዙ ቦታ ያላችሁ ጥቆማ ስጡን። ምንም ስለተነቃቃን ሁሉ ነገር ስለደረሰን በደንብ እንሄድበታለን ማለት ነው። ረገጥ አድርጌ ያልተናገርኩት እንደው ማንቂያ ደውል ከሆናችሁ ብዬ ነው። እነዚህ ሰዎች ምን ያለበት ምን አይችልም ነው። ሰሞኑን ሲንጫጩ ታያችኋላችሁ። ወይ በአውደ ምሕረት ለህዝባቸው ስብከት ኃይሉት መከላከል ሲተነፍሱ ሰንበት ነው እንግዲህ ህዝቡ ላይ የሚፈነጩት ከቅዳሴው ከስብከቱ ሰዓት ቀንሰው የራሳቸውን እንትን አግዝፈው ወይኔ እንትን ደግሞ የጠላውት በስመ አብ ወልድ ቅኔ። ኧረ በመድኃኔዓለም ቅኔ የት ነው የሚቀኘው? ለሄደውም ለመጣውም ቅኔ። ኧረ ተው፣ ያለ ቦታውም ስተት ነው እንዴ! ዘርፎ ለሄደው የሚዘረፍ ቅኔ ማወደሻ ሆኖ እናየዋለን። ዘርፎ ለሄደ አስተዳዳሪ ሽልማት እየተሰጠ እናያለን። የጉድ ሀገር! የቅኔው ነገር እንመጣበታለን ወደፊት። አሁን ቅኔ ከባድ ነገር ውስጥ መጥቷል። 200 ብር አውጥቶ ለሰጠ ቅኔ ተቀኙው ሞልቷል። ከባድ ነው። 200 ብር ብቻ ነው የሚያስፈልገው። አሁን ሂሳቡም ወረድ ብሏል። በመቶም ችግር የለውም መሰለኝ። ተዉ። ቤተክርስቲያን አካባቢ ያላችሁ ቤተክርስቲያንን የማትወክሉ ጊደር ሸጣችሁ የመጣችሁ እናንተ ደግሞ ተዉ። ስርዓት አይደለም እንዴ? ተዉ፣ ግድ የለም ብያለሁና የምናየው ነገር ከባድ ነው። ይልቅ እንደነዚህ አይነቱን ስናወራ እንደነዚህ አይነቱን አብያተ ክርስቲያን ደግሞ እየረሳን ነው። በከተማ ስላለው 300 ምናምን ቤተክርስቲያን እያነሳን በሺዎች የሚቆጠሩ ደብራትን በሚሊዮን የሚቆጠሩ ምዕመናንን እየረሳን ነው። እነዛ እንዳሉ ሁሉ እነዚህ አሉ። የጣጃ አቦ አቡነ ገብረ መንፈስ ቅዱስ እንግዲህ በሰሜን ወሎ ሀገረ ስብከት ያለ ደብር ነው። እዛ ያሉ ምዕመናን በጣም ያሳዝኑኛል። በጣም የሚገርመው ከቤተ ክርስቲያን የሚበሉት ሊኖሩ ይቅርና ለቤተ ክርስቲያን የሚያዋጡት ቢያጡ እርሻቸውን ጥለው በጉልበት ለማገልገል ይመጣሉ። እንደነዚህ አይነት በረከት ያለበት ቦታ ደግሞ አለ። ያለምንም አባት ያለምንም ተስፋ በምድር ላይ አልተተው ነው። በከተማ መናኛ አባቶች አሉ። ቅድም ልክ እንዳልኳችሁ ሰዎቹ ገብተው ቢበጠብጡም እግዚአብሔር የማዳኑን ስራ አልተውም። ድንግል ማርያም የማማለድ ተግባሯን አልተወች። ቅዱሳኑ ከኛ በምልጃቸው አልተለዩንም፣ አራቁንም። የገዳም አባቶች በጸሎታቸው አልተለዩንም። ለዛን ያለ ነው። ስለዚህ በዚህ በመቄት ወረዳ የሚገኘው ጣጃ አቦ አቡነ ገብረ መንፈስ ቅዱስ ቤተክርስቲያን ዘንድሮ ዓመት እናስመርቀዋለን። በበዓለ ሃምሳው እናስመርቀዋለን። የግድ ነው። መንበሩን ከትላንት ወዲያ ልከናል። እናስመርቃለን። የመጨረሻ ደረጃ ላይ ደርሷል። አስራት በኩራታችሁንም እንደው በአካባቢያችሁ ላለ ቤተክርስቲያን የሚሰጠው ግን መባ ስጦታችሁን በሙሉ እባካችሁ ስለ አቡዬ ብላችሁ ወደዚህ ቤተክርስቲያን ላኩ። ከጫፍ ደርሷል። እኚህን ምዕመናን መካስ አለብን። ያንን ጨርሰን ደግሞ ወደ ሌላ እንመጣለን። ጨርሰን እስቲ መልእክታቸውን ሰምተን እንመለስ። በዘመን ብዛት እርጅና ተጫጭኖት በሰው ማጣት መቅደሱ ለፈረሰው ጣጃ አቦ አቡነ ገብረ መንፈስ ቅዱስ ማን ነው ቀድሞ የሚደርሰው? ምድሩ ለምለም ሀገሩ የጀግና ጦርነት ፈተነው እንጂ የማያውቅ ልመና። ዛሬ ግን አዛውንቶቹ ጉልበት ከርቷቸው፣ ወጣቶቹ ግራ ገብቷቸው የአቡዬ ቤተ መቅደስ ሊፈርስ ተቃርቧልና ስለ አቡዬ ብላችሁ የጻድቁን ቤተ መቅደስ እንገንባ። በዘመን ብዛት እርጅና ተጫጭኖት
በሰው ማጣት መቅደሱ ለፈረሰው ጣጃ አቦ አቡነ ገብረ መንፈስ ቅዱስ ማን ነው ቀድሞ የሚደርሰው? ምድሩ ለምለም ሀገሩ የጀግና ጦርነት ፈተነው እንጂ የማያውቅ ልመና። ዛሬ ግን አዛውንቶቹ ጉልበት ከርቷቸው፣ ወጣቶቹ ግራ ገብቷቸው የአቡዬ ቤተ መቅደስ ሊፈርስ ተቃርቧልና ስለ አቡዬ ብላችሁ የጻድቁን ቤተ መቅደስ እንገንባ። ክቡራን ተመልካቾቻችን እንግዲህ ይሄ ነው ያለው ነገር በጣም በሚያስደንቅ በሚያስገርም መልኩ ማለት ነው። ለጣጃ አቦ አቡነ ገብረ መንፈስ ቅዱስ ቤተክርስቲያን የምትችሉትን እባካችሁ የገዳሙ ስልክም አለ የገዳሙ አካውንትም አለ እየደወላችሁ ስመ ክርስትናችሁንም እየሰጣችሁ ለገዳሙ የምትችሉትን አበርክቱ። የፊታችን የሚከበረው በዓል ልደት ነው፣ ስጦታ ነው። ክርስቶስ ራሱን ሰጥቶናል። እኛ ለክርስቶስ ያለንን እንስጣ። በውጭ ያላችሁ ይሄ ምንድነው እሱ የስጦታ ቀን ምናምን አለ ለጣጃ አቦ አቡነ ገብረ መንፈስ ቅዱስ ደግሞ እንነግራቸዋለን። ቀጣይ ለሊሙ መድኃኔዓለም እንወስዳቸዋለን ወደ ጅማ ሀገረ ስብከት። ከሰኞ በኋላ ደግሞ እሱን እናስተዋውቃቸዋለን። ወደ ጅማ ሀገረ ስብከት ደግሞ እንመጣለን። ለሊሙ መድኃኔዓለም ቤተክርስቲያን እጅግ በጣም የሚያስገርም ክርስትና አለ። ተጋድሎ እዛው አካባቢ ያለ ኡራኤል የሚባል አንድ ቤተክርስቲያን አለ። በጣም በሚያሳዝን በዓመት አንዴ ብቻ የሚቀደስ ካህናት ስለሌለ አሁን አንዲት እህታችን ከአሜሪካ በጣም በሚያስገርም መልኩ እጅግ በጣም በሚያስደንቅ መልኩ ይህን ችግር ነገርናት። ይሄ ቤተክርስቲያን ካህናት የለውም። መሰረት የምትባል እህታችን ናት። ምን እናድርግ አልኳት። ነጋሽ ክንዴን እስከምስተራስ ድረስ ጉልበቴ እስከሚደክም ድረስ ይሄንን ቤተክርስቲያን ደሞዙን እኔ እችላለሁ ብላ እነሆ አገልግሎት ተጀምሯል። እዛ 10 አገልጋዮች ቀጥረን ነጋሽ ሚዲያ 12 የገጠር አብያተ ክርስቲያናትን በየወሩ በቋሚነት ደሞዝ እንከፍላለን። ካሁን በኋላ በከተማ ላለ ትልልቅ ካቴድራሎች በየትኛውም መልኩ ገቢ ማሰባሰብ ላይ አንገኝም። በገጠር ያሉ አብያተ ክርስቲያናት የተዘጉትን ለማስከፈት እንረባረባለን። ስለዚህ 12 አብያተ ክርስቲያናትን በየወሩ አሁን ደሞዝ እንከፍላለን። እግዚአብሔር ከፈቀደልን 8 ጨምረን 20 አብያተ ክርስቲያናትን ማድረስ እንፈልጋለን። ስለዚህ 8 ሰዎችን እንፈልጋለን። እኔ እስከቻልኩት ድረስ እስካለው እግዚአብሔር ጉልበቴን ከባረከው ድንግል ማርያም በሀብት ከባረከችኝ ቤተክርስቲያን አትዘጋም ብላችሁ የምታስቡ ካላችሁ 8 ሰዎች በ0972 080808 ደውሉልኝ። አንዳንድ ቤተክርስቲያን እንሰጣችኋለን። አቅምን ያገናዘበ ነው። እንዲህ ከተማ እንዳሉ አገልጋዮች አይደለም ክፍያው። በጣም በሚያስገርመው መልኩ አዲስ አበባ ላይ አንድ የደብር አስተዳዳሪ የሚያገኘውን ደሞዝ አላልኩም፣ ልብ በሉ፣ አንድ የደብር አለቃ የሚያገኘውን አበል 10 አገልጋዮች ገጠር ላይ እንከፍልበታለን። ታምናላችሁ? እግዚአብሔርን ነው የምላችሁ። አዲስ አበባ ሀገረ ስብከት ላይ አንድ የደብር አለቃ የሚያገኘውን አበል በገጠር 10 ላሉ አንድ ቤተክርስቲያን ውስጥ ለሚገኙ አገልጋዮች ደሞዝ አድርገን እየከፈልን ነው ያለፈውን 3 ዓመት። አሁን 8 አብያተ ክርስቲያናት ጨምረን ወደ 12 እናደርሰዋለን። አቅሙ የፈቀደላችሁ እግዚአብሔር የረዳችሁ ስመ ክርስትናችሁ ሰርክ እንዲነሳ ህዝበ ክርስቲያኑ በሙሉ በጸሎት እንዲታወስ በአካባቢ ያሉ ምዕመናኖች ክርስትናውንም ፍታቱንም እንዲያገኙ ኪዳኑንም ቅዳሴውንም እንዲገቡ ማህሌት ሰዓታቱ እንዳይቋረጥባቸው ተተኪ የቤተ ክርስቲያን ልጅ የአብነት ተማሪዎችን ጉባኤ እንዲተክሉ ከኛ ጋር ሆኑ። እሱ እናደርጋለን። ከዚህ በፊት የሰራናቸውን ያገዝናቸውን ቤተክርስቲያናቶች እግዚአብሔር አቅም በፈቀደና በሰጠን መጠን እናስጎበኛችኋለን። አንዳንዶቹ አይባልም፣ አብዛኛዎቹ እንግዲህ ችግር ባለባቸው ቦታዎች ሆኗል። የመጀመሪያ ቤተክርስቲያናችን በምስራቅ ጎጃም የኳሲ ቅዱስ ሚካኤል ቤተክርስቲያን ነው። እንግዲህ ደሞዝ መክፈል የጀመርነው የኳሲ ቅዱስ ሚካኤል ቤተክርስቲያን ህንፃ ቤተክርስቲያኑን ከማስገንባት ድጋፍ ከማድረግ ጀምሮ መረቃቱም ጨምሮ ማለት ነውና ከዛ ያሉ አባቶችን ጨምሮ ምስክርነት እናመጣለን። ይሄ ዘመኑ እንግዲህ የታይታ ሆነ።
ምን ሰርታችሁ ነው የቤተክርስቲያን አባቶችን የምትከሱ ይሉናልና ምንም አልሰራንም። ግን በዓመት 2 ጊዜ የሚካሄደው የቅዱስ ሲኖዶስ ጉባኤ ላይ የተዘጉ አብያተ ክርስቲያናትን አስከፈትን የሚል ሪፖርት ሰምተን አናቅም። ቢያንስ እኛ 10 አለ ለሪፖርት ከሆናችሁ አንዱ ሀገረ ስብከት ይውሰደው። ባይሆን ባሳለፍነው ጥቅምት ሲኖዶስ ላይ ባልሳሳት የወላይታ ሀገረ ስብከት ይመስለኛል ባልሳሳት የተዘጉ አብያተ ክርስቲያናትን ከተሳሳትኩ አርሙኝ ማስከፈታቸውን በሪፖርት መልኩ ሰምተናል። ስለዚህ ይሄ ነገር ይቀጥላል። ጣጃ አቦ አቡነ ገብረ መንፈስ ቅዱስን አደራችሁ ሂዱ። ከሰኞ በኋላ ደግሞ ወደ ሊሙ መድኃኔዓለም ቤተክርስቲያን እንዞራለን ማለት ነው። ስለዚህ አዲስ አበባ ሀገረ ስብከት ላይ ሰማናት። እንደው ብፁዕ አባታችን አቡነ ዲሜጥሮስ የጀመሩትን መልካም ስራ ለዚህኛው መሸፈኛ አታድርጉት። ብፁዕ አባታችን ብፁዕ አቡነ ዲሜጥሮስ ብቻቸውን የሚቆሙ አባት ናቸው። ልጆቻቸውን የሚፈልጉ ለጸሎት የሚተጉ የጸሎት አባት ናቸው። የእሳቸው ስራ ሌላ ነው፣ እዚህ የተሰራው ሌላ ነው። እሱን ለዩ። ሰላም እግዚአብሔር ከእናንተ ጋር ይሁን። ከኔ ጋር ስለነበራችሁ ከልብ አመሰግናለሁ። መልካም ጊዜ። የሃይማኖት ጎራ ለማስያዝ ሀገርን እንደዚህ አይነት የዘመን መጨረሻ ታታሪ ነጋሪ ሲያለቃ ሚዲያ እንደዚህ አይነት ሰዎች እግዚአብሔር አምላክ ዓለምን ከፈጠረበት ጥበቡ ይልቅ ዓለምን ያዳነበት ጥበቡ ይበልጣል። በእኛ ዘመን ደግሞ በገዳም ያሉ መነኮሳት ከሚደርስባቸው ምድራዊ ፈተና በበለጠ የሰማዩ ቤታቸውን በመናፈቅ የሚያደርጉት ተጋድሎ እጅጉን ያስደንቀኛል። በገዳም ያሉ መናንያን ለሰማዩ ክብር የሰው ልጆች እንዲበቁ፣ ሀገር ሰላሟ እንዲበዛ ክረምቱን በጎርፍ ተፈትነው የበጋውን ሐሩር ተቋቁመው ስለኛ ከጸለዩ የምድራዊ ችግራቸውን ለመቅረፍ እኛ ለምን አለንላችሁ አንላቸውም። ጾሙን የበረከት እንዲያደርግልን ጸሎት ልመናችንን ደግሞ የድንግል ማርያም ልጅ መድኃኔዓለም እንዲቀበልልን የሙታንሳ ማር ቅዱስ ሚካኤል አንድነት ገዳም አባቶቻችንን በዓታቸውን እንገንባ። የሁሉ እመቤት በሰማይ በምድር አቁራሪተ መዓት ምራገ ጸሎት ሲነግሩሽ ሰሚነሽ ኪዳነ ምሕረት የዘመን ብዛት ያስጌጣት የጸጋ ሙላት ያልተለያት ለፈውስ ድህነት የምትጣራ ወደ ሰሚነሽ ኪዳነ ምሕረት ለመሄድ ማነው ባለተራ? ይህች ገዳም ታሪክ ከባለቤቶቹ ጋር የከተመባት ፈዋሽ ጸበል ላያልቅ የፈለቀባት እንቁ ቤታችን ናት። አንጎለላ ጽራርያም ሰሚነሽ ኪዳነ ምሕረት ገዳም ቀርበው የውስጥን ጭንቀት ላወያዩት እረፍትን፣ ቆይተው ከጸበሏ ለተጠመቁ ድህነትን፣ ደርሰው ከደጇ ለረገጡ በረከትን የምትሰጥ እናትን ዘወትር ቅዳሜና እሁድ ወደ ገዳሟ በሚደረግ ጉዞ ተሳልመው ይመለሱ። ለበለጠ መረጃ ከስር በምታዩት የገዳሟ የጉዞ አዘጋጆች ስልክ ቁጥሮች ይደውሉ። የሃይማኖት ጎራ ለማስያዝ ሀገርን እንደዚህ አይነት የዘመን መጨረሻ ታታሪ ነጋሪ ሲያለቃ ሚዲያ እንደዚህ አይነት ሰዎች